ሰላም እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ዛሬም እንደተለመደው ወሳኝ የቴክኖሎጂ መረጃ ይዤላችሁ ተመልሻለሁ። በዛሬው ቪዲዮ ለአንድሮይድ ስልክ ተጠቃሚዎች የሚሆን ቲፕስ ኤንድ ትሪክስ ይዤላችሁ መጥቻለሁ። እንደምትወዱት እንደምትጠቀሙበት ምንም ጥርጥር የለም። በዚህ ቪዲዮ ላይ 4 አፕሊኬሽኖችንና እንዲሁም ደግሞ 2 ብዙ ሰው የማያውቃቸውን ወሳኝ ሴቲንጎችን አሳያችኋለሁ። እነዚህን 6ቱን ነገሮች በመጠቀም ስልካችሁን እንድትወዱት ማድረግ ትችላላችሁ። በቀጥታ ወደ መረጃው ቆይ አንዴ እንስማማ። ይህንን ቻናል ከዚህ በፊት የምታውቁት ከሆነ ላይክ የምትለዋን ተጫኗት። ከዚህ በፊት ደግሞ ይህንን ቻናል የማታውቁት አዲስ ከሆናችሁ ሰብስክራይብ የምትለዋን በመጫን እንደ ዛሬው አይነት ገራሚ መረጃዎችን ማግኘት ትችላላችሁ። አሁን ወደ መረጃው እንግባ። እሺ መጀመሪያ ላይ አፕሊኬሽኖችን እንመልከትና ከዛም ሴቲንጎችን አብረን እንመለከታለን። ወደ አፕሊኬሽኖቹ እሺ የመጀመሪያውን አፕሊኬሽን ላሳያችሁ። የመጀመሪያው አፕሊኬሽን ፍሉድ ሲሙሌተር የተባለ አፕሊኬሽን ነው። ይህንንም አፕሊኬሽን ፕሌይ ስቶር ላይ ገብታችሁ በነፃ ዳውንሎድ ማድረግ ትችላላችሁ። በነገራችን ላይ ዛሬ የማሳያችሁን ሁሉንም አፕሊኬሽኖች ፕሌይ ስቶር ላይ በነፃ ታገኟቸዋላችሁ። አፕሊኬሽኑን ዳውንሎድ አድርጋችሁ ከከፈታችሁት በኋላ እንደምታዩት ጥቁር ነው የሚሆንላችሁ። የዚህ አፕሊኬሽን ጥቅም ምንድን ነው? አብረን እንመልከተው። እንደምታዩት ነው ከርሰሯን ይዤ ወይም ደግሞ በጣታችሁ የፈለጋችሁትን ነገር ስታደርጉ ወይም ስክሪናችሁን ስትነካኩት እንደምታዩት ገራሚ የሆነ ምን ልበላችሁ በጣም ደስ የሚል ነገር አለው። እዚህ ጋር እንደምታዩት እንደፈለጋችሁ በጣታችሁ ስትነካኩት የተለያዩ አይነት ከለሮችን ይዞላችሁ ይመጣል። ይህ በጣም ሱስ ነው የሚሆንባችሁ። እኔ ለብዙ ደቂቃዎች ነው ይሄንን የማደርገው ካለ ምንም ምክንያት ማለት ነው። የዚህ አፕሊኬሽን ጥቅም ይህ ብቻ አይደለም። እንደምታዩት በጣም ነው የሚያምረው። ከዛም በኋላ ግን ከላይ የምታዩትን ነጯን ነገር እሷን ክሊክ ታደርጓታላችሁ። እሷን ክሊክ ካደረጋችሁ በኋላ እንደፈለጋችሁ እናንተ ከስተማይዝ ማድረግ ትችላላችሁ። እነዚህን ኦፕሽኖች በግላችሁ መጠቀም ትችላላችሁ። ነገር ግን ሌላው ነገር ምንድነው? አፕሊኬሽኑን ወደ ታች ይዛችሁ ስትሄዱ ከታች የምትመለከቱት ሴት ዋልፔፐር የሚል አለ። እሱን አንዴ ትነኩታላችሁ። እዚህ ጋር ሴት ዋልፔፐር የሚለውን ከነካው በኋላ የስልኬን ዋልፔፐር አደረግኩት። እዚህ ጋር ሆም ስክሪን ኤንድ ሎክ ስክሪን የሚለውን ታቹን ተጫንኩት። ከዛም ጨረስኩ ማለት ነው። ይህን አፕሊኬሽን ከዛም ሉጣና ላሳያችሁ። እንደምትመለከቱት የስልኬ ዋልፔፐር በጣም ነው የሚያምረው። አፕሊኬሽኖችን ስላይድ ሳረግ፣ አፕሊኬሽን ስቀይር፣ አፕሊኬሽን ስከፍት እንደምታዩት በጣም የሚያምር ኢንተርፌስ አለው። እዚህ ጋር እንደምትመለከቱት ነው። ስልካችሁ እንዳይሰለቻችሁና አዲስ ስልክ የያዛችሁ እንዲመስላችሁ ማድረግ ትችላላችሁ። ይህንን አፕሊኬሽን ፕሌይ ስቶር ላይ ገብታችሁ በነፃ ዳውንሎድ ማድረግ ትችላላችሁ። ይመቻችሁ። ወደ ሁለተኛው አፕሊኬሽን ስንገባ ደግሞ ባትሪ ሳውንድ ኖቲፊኬሽን የተሰኘ አፕሊኬሽን ነው። እንደነገርኳችሁ ይህንንም ፕሌይ ስቶር ላይ ታገኙታላችሁ። የዚህ አፕሊኬሽን በጣም ወሳኝ ጥቅም አለው። አብረን እንመልከተው። አፕሊኬሽኑን እንከፍተዋለን። ከዛም አፕሊኬሽኑን ከከፈታችሁት በኋላ እንደዚህ ባዶ ሆኖ ነው የሚመጣላችሁ። ከዛም ምንድነው የምታደርጉት? ከላይ ያለችዋን ከርሰሩ ያለችበትን ፕላስ አይከን አለች። እሷን ፕላስ አይከን ትነካላችሁ። እንደምትመለከቱት 4 አማራጮችን ያመጣላችኋል። ዋናው የዚህ አፕሊኬሽን ጥቅም ብዬ የማስበው ምንድነው? ስልካችሁን ቻርጅ ሰክታችሁ 100% ላይ ሲሞላ ሳውንድ ያሰማችኋል። ከዛም እናንተ መንቀል ትችላላችሁ ማለት ነው። ይህ በጣም ወሳኝ ነው። የስልካችሁን ባትሪ ለመቆጠብ እንዲሁም ደግሞ ለረጅም ጊዜ እንዲሰራ ለማድረግ ወሳኝ ነገር ነው። እዚህ ጋር ፉል ባትሪ የሚለውን እንመርጥለታለን። ከዚህ በፊትም ቪዲዮ ሰርቼበት ነበር የምታስታውሱ ከሆነ። ከዛም እዚህ ጋር ግሬተር ዛን ኦር ኢኳል ቱ የሚል አለ። እሱ ጋር ቁጥር ታስገቡለታላችሁ። የፈለጋችሁትን ቁጥር አስገቡለት። እኔ ግን እዚህ ጋር 100% ስልኪ ሲሞላ እንዲጮህ ስለምፈልግ 100% የሚለውን እነካለሁ። ከዛም ሳውንድ ፋይል ምረጥልኝ ይላል። እዚህ ጋር ሪንግቶን የምትለዋን ትነኩና ታች ላይ ያለችዋን ክሊክ በማድረግ የተለያዩ ድምጾችን መምረጥ ትችላላችሁ። ድምጽ መረጥኩለት። ከዛም ጨረስኩ። ከላይ ሴቭ የምትል አይከን አለች። ሴቭ የምትለዋን አንዴ ነካታለሁ። እንደምታዩት ሴቭ አደረግኩት። ከዛም በኋላም የቀዩዋን ምልክት ታች ላይ ያለችዋን እሷን ነክቼ አረንጓዴ አደርገዋለሁ ማለት ነው። ከዚህም በኋላ ስልኬ ቻርጅ ሰክቼ 100% ሲሞላ ይጮሃል። የስልኬ ባትሪ እንዳይጎዳ አደረግኩት ማለት ነው። ይመቻችሁ። ሶስተኛው አፕሊኬሽን ደግሞ አክሽን ዳሽ የተሰኘ አፕሊኬሽን ነው። ስለ ስልካችሁ አጠቃቀም የተለያዩ አናሊቲክሶችን ይዞላችሁ ይመጣል። ሙሉ ቪዲዮ ሰርቼበታለሁ በዚህ አፕሊኬሽን። ቪዲዮ ማየት ከፈለጋችሁ ላይ የመጣውን ሊንክ አሁን ከላይ የመጣውን እሱን ክሊክ አድርጉትና መመልከት ትችላላችሁ። በጣም ጠቃሚ አፕሊኬሽን ነው። የስልካችሁን አጠቃቀም አናሊቲክስ ማወቅ ከፈለጋችሁ ይመቻችሁ። ወደ አራተኛው አፕሊኬሽን ስገባ ደግሞ ቪዲዮ ኮምፕረሰር ባይ ፓንዳ ወይም ደግሞ ፓንዳ ቪዲዮ ኮምፕረሰር ብላችሁ ዳውንሎድ ማድረግ ትችላላችሁ። የዚህ አፕሊኬሽን ጥቅምም እናንተ በስልካችሁ ሪከርድ ያደረጋችሁት የተለያዩ ቪዲዮዎች ሊኖሩ ይችላሉ። እነዚህ ቪዲዮዎች በጣም ትልቅ ሳይዝ ይዛሉ። ለምሳሌ 5 ደቂቃ ቪዲዮ ሪከርድ አድርጋችሁ 1 ጂቢ 2 ጂቢ ሊይዝባችሁ ይችላል። ይህንን አፕሊኬሽን በመጠቀም ኮምፕረስ ማድረግ ትችላላችሁ ወይንም ሳይዙን ማሳነስ ትችላላችሁ። የ1 ጂቢውን ፋይል ወደ 100 ሜጋባይት ማሳነስ የሚችል ገራሚ አፕሊኬሽን ነው። ሙሉ አጠቃቀሙን ማወቅ ከፈለጋችሁ ከላይ የመጣችኋል ሊንክ እሷን ተጫኗትና መመልከት ትችላላችሁ። ቪዲዮ አዘጋጅቼበታለሁ። ይመቻችሁ።
እናም አራቱንም አፕሊኬሽኖችን ተመለከትን። አሁን ደግሞ ወደ ሴቲንጎቹ ንግባ። እስካሁን ድረስ ላይክ ያላደረጋችሁ አላችሁ? ላይክ አድርጉት። እሺ አሁን ወደ ሴቲንጎቹ ንግባ። ወደ ስልካችን ሴቲንግ እንገባለን። ያው ሴቲንግ ልፈልግ ሴቲንግ ውስጥ ገባው። ከዛም ሴቲንግ ከገባችሁ በኋላ ወደ ታች ትወርዳላችሁ። በነገራችን ላይ ሁሉም ስልክ ላይ ተመሳሳይ ላይሆን ይችላል። በተለይ አሁን የማሳያችሁ ሴቲንጎች ደግሞ የአንድሮይድ ቨርዥናችሁ ከ10 እና ከዛ በላይ ለሆኑት ነው ለብዙውን ጊዜ የሚሰራላችሁ። እናንተ ጋም ፈልጉት። ከዛም ወደ ታች ወረድ ትሉና አድቫንስድ ፊውቸር የሚል ይመጣላችኋል። ወይም ደግሞ ከላይ ሰርች ማድረጊያዋን ተጭናችሁ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ። ከዛም አድቫንስድ ፊውቸር የሚለው ውስጥ ገባው። እኔ የማስተካከለው ሴቲንግ ያለ እዚህ ውስጥ ነው። ከዛም ከሚመጡልን አማራጮች ውስጥ የመጀመሪያው ምንድነው ዋን ሃንድድ ሞድ የሚል አለ። እሱን አንዴ ኢኔብል እናደርገዋለን። እንደምትመለከቱት ዋን ሃንድድ ሞድ ኢኔብል አደረኩት። ይህ ሴቲንግ ለምንድን ነው የሚጠቅማችሁ? የስልካችሁ ሳይዝ ትልቅ ከሆነ በአንድ እጃችሁ እንደ ልባችሁ ለመጠቀም አይመቻችሁም እንደምታውቁት። ይህንን ሴቲንግ በመጠቀም በአንድ እጃችሁ እንደፈለጋችሁ እንድትጠቀም ማድረግ ትችላላችሁ። እንዴት ነው የሚለውን አብረን እንመልከተው። ታች ላይ ሁለት አማራጮች ይመጣላችኋል። እኔ ታች ያለውን በተን የሚለውን ብትጫኑት አሪፍ ነው፣ ወይም ደግሞ ገስቸር የሚለውን መጠቀም ትችላላችሁ። ነገር ግን ታችኛው ያለውን ሪኮመንድ አደርጋችኋለሁ። ከዛም ይህንን ካደረግን በኋላ ሌላ ምንም የምናደርገው ነገር የለም። እዚች ጋር የሆም በተናችንን ሁለቴ ዳብል ክሊክ እናደርጋለን። ያው ሁለቴ ስጫ ነው እንደምትመለከቱት በጣም ትንሽ ሳይዝ ሆኖ መጣልኝ ማለት። እናም እንደዚህ ሲሆንልኝ በአንድ እጄ እንደፈለኩት መጠቀም እችላለሁ። የፈለኩትን ኮርነር በአንድ እጄ እነካለሁ ማለት ነው። ይህ መንገድ ላይ የተራመዳችሁ ስልካችሁን ለመጠቀም በጣም ይጠቅማችኋል። ተጠቀሙበት። ለመመለስ ከፈለጋችሁ ደግሞ ሆም በተናችሁን መሀለኛዋን ዳብል ክሊክ ታደርጋላችሁ። ሁለቴ ስትነኩት ይመለስላችኋል ማለት ነው። ወደ ሁለተኛው ሴቲንግ ስንገባ ደግሞ አሁንም ተመልሰን አድቫንስድ ፊውቸር የሚለው ውስጥ እንገባለን። ሁለቱም ያለ እዚህ ውስጥ ነው። ከዛም እንደምታዩት እዚህ ጋር ዱዋል ሜሴንጀር የሚል አለ። ዱዋል ሜሴንጀር የሚለውን ትጫናላችሁ። እናንተ ስልክ ላይ ይህ ኦፕሽን ከሌለ ፕሌይ ስቶር ላይ ገብታችሁ ፓራላል ስፔስ የተሰኘ አፕሊኬሽን አለ። እሱን አፕሊኬሽን ዳውንሎድ ማድረግ ትችላላችሁ። ተመሳሳይ ነው ጥቅሙ። በመቀጠል ዱዋል ሜሴንጀር ውስጥ ከገባን በኋላ እንደምታዩት ስልካችሁ ላይ ያሉ የሜሴንጀር አፕሊኬሽኖችን ያመጣላችኋል። እኔ ስልክ ላይ ያሉት ፌስቡክ እና ቴሌግራም ብቻ ናቸው። ለምሳሌ ቴሌግራምን እዚህ ጋር ክሊክ ላድርገውና ላሳያችሁ። ያው ታች ላይ ኢንስታል የሚል አለ። ኢንስታል የሚለውን እነካለሁ። አሁን ኢንስታል አድርጎ ጨርሷል። እንደምትመለከቱት እዚህ ጋር ቴሌግራምን በቀይ ነገር አድርጎ አስቀምጦልኛል ማለት ነው። ፌስቡክንም እንደዚህ ማድረግ ትችላላችሁ። ኢሞ፣ ዋትስአፕ ካላችሁ ሁሉንም ይዘረዝርላችኋል። እንደፈለጋችሁ ማድረግ ትችላላችሁ። ከዛም ከዚህ ሴቲንግ እንወጣና ወደ ስልካችን ሆም ስክሪን እንገባለን። እንደምታዩት አዲስ ቴሌግራም ፈጥሮልኛል። እዚህ ጋር እንደምትመለከቱት ታች ላይ የቀይ ምልክት ያላት አዲስ ቴሌግራም ፈጥሮልኛል። ስለሆነ በአንድ አፕሊኬሽን ሁለት አካውንት አስገብቼ መጠቀም እችላለሁ ማለት ነው። ሌላ ተጨማሪ አፕሊኬሽን ሳላወርድ ሁለት አካውንቶችን በአንድ ስልክ መጠቀም እችላለሁ። እኔ ዋናው የምጠቀመው ቴሌግራም እዚህ ጋር ነው ያለ፣ ላሳያችሁ። እኔ የምጠቀመው ቴሌግራም እዚህ ጋር ያለውን ቴሌግራም ነው። ሌላ ደግሞ ሁለተኛ ቴሌግራም ራሱ ስልኩ ፈጠረልኝ ማለት ነው። እንደዚህ ያደረጋችሁ ሁለት አካውንቶችን በአንድ ስልክ በአንድ አፕሊኬሽን በአንዴ አክሰስ ማድረግ ትችላላችሁ ማለት ነው። ሴቲንጎቹ እነዚህን ይመስላሉ። የዛሬው ቪዲዮ እነዚህን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ